ልክ ናይት ክለብ ነው በቃ የሚመስለው መድረክ ተሰጥቶት ሁለት ካፕል እየተደረጉ ምናምን የሚደረጉ ነገሮች በቃኛ ነው ወይ በእናትህ በቃኛ አይደለም። ለምን አትቀበልም? ከተቀበልክማ ማርያም ታማላለች ብለህ ለምን አትቀበልም? ወደ ማርያም መጸለይ ወደ ማርያም መጸለይ እኮ ታዲያ ስላሴን አልፈልግም ብለህ ወደ ማርያም መጸለይ ወደ ሞተ ሰው ይጸልያል እንዴ እኮ እንደዛ ይጸልያሉ። ከነዛ ሰዎች ያገኛችሁትን ነገር ለምን አትለቁም ነው እኮ እኔ እኮ የምለው። ካላንደሩን የነሱን ትጠቀማላችሁ፣ መስቀሉን የነሱን ትጠቀማለህ። ይሄው መስቀል አርማ አድርገህ መጣ ጉባልክብኝ እኔ ጋር የነሱ ነው ከነሱ ነው የወሰድከው ራሱ ባይብልህ የነሱ ነው ራሱ ባይብሉ ራሱ ማለት ነው። አሁን በጠይቅ አንድ ጥያቄ በጠይቅ ምንም ነገር የለም። ተቆላልፋችሁ ነው ቁጭ የምትሉት እናንተ። ለምን ግራውንድ የላችሁም? ራሱ ሶላ ስክሪፕቸራ አንተ ወይስ ሶሎ ስክሪፕቸራ አንተ? የትኛውን ነህ? አላውቀውም ያልከውን እኮ እሱን ነው እኮ የምልህ እኮ። አንተ ስክሪፕቸር ብቻ ነው የምትቀበለው? ባይብል ብቻ ነው የምትቀበለው ወይስ ባይብልን የትራዲሽንን ትቀበላለህ? ራሱ ሰቦርዲኔት ኦቶሪቲን ትቀበላለህ ወይስ ሱፕሪም ኦቶሪቲ ብቻ ነው የምትቀበለው? ቦ በማጣት አስጨነቀኝ ወይ በእናትህ። ሱፕሪም ኦቶሪቲ ነው ብለው ያምናሉ አሁን ፕሮቴስታንቶች። ሶላ ስክሪፕቸራ የሚባሉ ሰቦርዲኔት ኦቶሪቲን ይቀበላሉ፣ ትራዲሽንን ይቀበላሉ። የባይብልን ትራዲሽን የሚባል ነገር ይቀበላሉ፣ ግን ያ ኦተንቲክ አይደለም ለሳሊቬሽን አይሆንም ብለው እነሱ ሶላ ስክሪፕቸራ ይባላሉ። ሶሎ ስክሪፕቸራ የሚባሉት ደግሞ የራዲካል ፕሮቴስታንት የሚባሉት በኋላ ላይ የመጡት እነ ሜኖናይት የሚባሉት እነ አናፓፕቲዝም ምናምን የመሳሰሉት ደግሞ የሚቀበሉት ደግሞ የኛውን ነው። ሶሎ ብቻ ነው የሚቀበሉት። ከባይብል ውጭ ምንም ነገር ትራዲሽንም አይቀበሉም። ካውንስሎችንም አንቀበልም ይላሉ። ጉባኤዎችን የቸርች የነበረው የኒቂያ ምናምን የሚባለው ነገር። ክላሲካል ፕሮቴስታንቲዝም ደግሞ ይቀበላል። እነ ማርቲን ሉተር፣ እነ ዚዊንግሊ፣ እነ ካልቪን ምናምን የመሳሰሉት ይቀበላሉ። ስለዚህ አንተ ከየትኛው ነህ? ራሱ የትኛውን ነው የምትቀበለው? ራሱ ማለት ነው ሶሎ ስክሪፕቸር ነው ወይስ ሶላ ስክሪፕቸር ነው የምትቀበለው? አንተ የትኛውን ነው? እዛ ደረጃ አልደረስኩም። አሁን የምትላቸው ጋር ደረጃ አልደረስኩም። አውጣ ነው እኮ የምልህ እኮ መጽሐፍህ ተበርዟል። መጽሐፍህ ተበርዟል። መበረዝን ታምናለህ። ይሄው ዛሬ አመነ ራሱ ይሄ አድነው መጥቶ አምኖ ሄደ። ቀደም ብትለው ጓደኛም እሱም አምኖ ነው ሄደው። በቀደም ወንጌል ላይ ተጨምሯል ተቀንሷል ብሎ አምኖ ተበርዟል ብሎ አምኖ ሄዷል። አሁን አንተ ማመን ከፈለክ አንዳንድ ነገር ልንገርህ። ተበርዟል አልተበረዘም? አዲስ ኪዳን አልተበረዘም። ኦኬ ሉቃስ አንዳንድ ላይ ለቴዎፍሎስ ለጓደኛው የሚጽፍለት ደብዳቤ የሚጽፈው ማን ነው? የከበርክ ቴዎፍሎስ ሉቃስ ሲጽፍለት ያ ነገር ያምላክ ቃል ነው ወይስ የሰው ቃል ነው? የሰው ቃል ነው። የሰው ንግግር ነው ያምላክ ንግግር ነው? የሰው ወንጌል የሚባለው እግዚአብሔር ለኢየሱስ የሰጠው ነው ወይስ ሉቃስ ለቴዎፍሎስ የጻፈው ነገር ነው? ወንጌል ኤፍ ነው እንዴ? ተቀለላለ በቃ ወንጌል የሚባለው ነገር ለኢየሱስ የተሰጠው ነው አይደል? ወንጌል የሚባለው በመጽሐፍ ቅዱስ በወንጌል እመኑ ሲል ያኔ ሉቃስ ነበረ። በዛን ሰዓት ኢየሱስ በወንጌል እመኑ ሲል ሰዎቹ በወንጌል አምነው የዘላለም ሕይወት ማግኘት ይችላሉ። በወቅቱ የነበሩ ሰዎች ማርቆስ እነ ሉቃስ እነ ምናምን ከመጽሐፋቸው በፊት የነበረ ወንጌል ማን ነው? በወንጌል እመኑ ያለው ማርቆስ 1:15 ላይ ኢየሱስ ኢየሱስ ማርቆስ 1:15 ላይ የአምላክን ወንጌል መስበክ ጀመረ ይላል። በወንጌል እመኑ አለ አይደል ኢየሱስ። ይሄ ወንጌል የሚባለው ዮሐንስ ወንጌል 17:8 ላይ ለአብ ለልጁ ለኢየሱስ የሰጠው ነው አይደለ? ከተሰጠ ውጪ ወንጌል አለ? ከዚህ ውጪ የምታውቀው ወንጌል አለ? ለኢየሱስ ከሰጠ ውጪ የለም። አላውቅም። እሺ ሉቃስ ለቴዎፍሎስ የጻፈለት ደብዳቤ ያ ንግግር አምላክ ቃል ነው ወይስ ታሪክ ነው? አላውቅም። ታሪክ ነው አይደለም? ታሪክ ነው አይደለም? ታሪክ ነው። ያ ኦኬ። ስለዚህ አምላክ ለኢየሱስ የሰጠው ወንጌል ላይ የሰው ንግግር ተጨምሯል ወይስ አልተጨመረም? እና ከተጨመረ ተበረዘ ይባላል። ታዲያ እንዴ በእንትን ላይ እኔ አሁን አንተ በተናገርከው ነገር ላይ የኔ ንግግር ቢጨመር የማንና የማን ንግግር ነው የሚሆነው? የወይድና የዱከም። ስለዚህ እንትን ፒውር አይደለም፣ ተበርዟል። ያንተ ብቻ አይደለም የኔም ብቻ አይደለም፣ ተበርዟል። ስለዚህ በወንጌሉ ላይ የሰው ታሪክ ተጨምሯል። አልተበረዘም? ተበርዟል። ያልተበረዘ የህይወት ቃል ምንድን ነው? እሺ የኢየሱስ ትምህርት ከአምላክ የተገኘው ያልተበረዘው ነው አይደለ እንዴ? የተሰጠው የነበረው በኢየሱስ ትምህርት ላይ ጭማሬ ሲጨመርበት መበረዝ ይባላል አይደል እንዴ? ሲጨመር ወይ ሲቀነስ አይደል መበረዝ የሚባለው? እሱን ለማለት አቅም የለኝም። እንዴት የለህም እንዴ? የሰው ንግግር ነው እያልክ የሰው ንግግርና የአምላክ ንግግር አንድ ነው ስለ ለምሳሌ እኔ አንተ ያልከኝ ነገር ለማብራራት ወይ ደግሞ እንደ መግለጫ ብናገረው ተበረዘ ይባላል? ታዲያ እኔ የተናገርኩት ላይ ሲጨመር ምን ይሆናል? መበረዝ ማለት ምን ማለት ነው? ኮራፕሽን ምንድን ነው በእንግሊዝኛ?
አንድ ነገር የተነገረ ነገር አለ። መበረዝ ማለትማ ድፍልስ ሲወጣ ነው ያለን ነገር እንደሌለ እሱ እንትን ነው ለብርዝ ነው ለእንትን ነው እነ ማኪያቶ ጋር ምናምን ስትመጣ ነው እሱ። በመጽሐፍ ደረጃ አንድ ነገር ኮራፕት አደረገ ወይም ተህሪፍ የሚባለው ነገር ምንድን ነው? በእንግሊዝኛ ኮራፕት አደረገ ሲባል አንድ መጽሐፍ ኮራፕሽን ነው ተበረዘ ሲባል ምንድን ነው የምትረዳው? ስለዚህ ቆይ ይሄንን አሁን የተበረዘውን ቃል ይዘን እዛው ያነከስን ኢየሱስን መጠበቅ ነው እንጂ ታዲያ ወደ ሌላ ሃይማኖት መቀየሩ ለማስፈልግ ነው አይደለም። ተበርዟል ወይስ አልተበረዘም ነው ጥያቄው። ተበርዟል አይደለም እንዴ? ቶራ የተሰጠው ለማን ነው? ለሙሴ ነው። ለሙሴ የተሰጠው ሙሴ ሞተ ተቀበረ እያለ የሚነግረን ማን ነው? በሙሴ መጽሐፍ ላይ ጨምሮ ኢያሱ ማስረጃ አለ እንዴ? ኢያሱን ተነስ የነገርከን ሙሴ ነገር ያለ ነብይ በእስራኤል ውስጥ አልተነሳም ምናምን እያለ ባልተነሳም እንደ ሙሴ ያለ ነብይ ከዛ በኋላ አልተነሳም። ሙሴ ተቀበረ መቃብሩ እስከ ዛሬ ድረስ የለም እያለ የሚያወራው ማን ነው? ካለፈ በኋላ ከረጅም ጊዜ በኋላ የሚያወራው ማን ነው? ኢያሱ ነው መስሎኝ። አይደለም ኢያሱ አይደል? እሺ ዘፍጥረት 14 ላይ እስከ ዳን ድረስ አብርሃም ሄደ ሲል ዳን የምትባለው ከተማ በኢያሱ ጊዜ ነበረች? እሱ ላይ የሆነ ነገር የሆነ እንትን አለ የሆነ ትንሽ የተምታታ ነገር ዳን እያለ የሚያወራው ስለ ዳን ከተማ የሚያወራው ማን ነው? እስከ ዳን ድረስ ሄደ አብርሃም እያለ የሚያወራው ዳን የምትባል ከተማ ስትቆረቆር ኢያሱም ሙሴም አልነበሩም። ማን ነው እያወራ ያለው? አሁን ያላስተዋልኩትን ነገር ነው እየጠየቀኝ ያለው። ስለዚህ ተበርዟል አይደለ? አንዴ ተበርዟል አይደለም እንዴ? ምን ነካው ልጅ እንዴ? ሌሎች እኮ አመኑ እኮ እና አድነው ላመኑ እና አንድ ሺህ ጊዜ ማን ነው የምናገባኝ? ሮይነር አመኑ ምናምን ሁሉም ያምናል። ኢቨን እንኳን ቤሪያ የምትለውም ራሱ ያምናል። ራሱ የሰው እጅ ገብቶ ይላል። ታዲያ ሐዋርያት ማን ነው ሉቃስ ወንጌል 4:17 ላይ የጌታ መንፈስ በእኔ ላይ ነው ለድሆች ወንጌል ይሰብክ ዘንድ ቀብቶኛል ለዕውሮችም ማየትን ብሎ አነበበው የኢሳይያስን መጽሐፍ አይደል? የኢሳይያስን መጽሐፍ ሲያነበው ከኢሳይያስ መጽሐፍ ላይ ለዕውሮች ማየት የሚል ነገር አለ? የለም። ማን ነው የጨመረው? ኢየሱስ ነው የጨመረው ወይስ ሉቃስ ነው የጨመረው ያንን ነገር? እኔ አላውቅም። እሺ ያህዌ የሚለው ዮዴሄ ቫቬ እያለ ነበር ኢሳይያስ 61 ላይ ያለው። የኢሳይያስን መጽሐፍ ሲያነብ ዮዴሄ ቫቬ የሚለውን እያወጣ ነው ጌታ እያለ ሲጠቀም የነበረው ኩሬስ እያለ ነበር ኢየሱስ ሲጠቀም የነበረው። እንደ ማብራሪያ ከሆነስ አዲስ ብሉይ ኪዳንን ያብራራው አዲስ ኪዳን እያነበበ ያለው እኮ መጽሐፉን የኢሳይያስን መጽሐፍ ሰጥተውት ነው እያነበበ ያለው። ኢየሱስ እያወጣ እየመሰቃቀለ ነው ሲያወጣ ይላል። ልክ ነው። መጽሐፉን እየጨመረና እየቀነሰ ነበር ኢየሱስ ሲያነብ የነበረው ኢሳይያስ 61 ሲሰጠው። አረ ኢየሱስ አይቀንስም የአምላክን ቃል። ታዲያ ማን ነው የጨመረው የቀነሰው እዛ ጋር? ተርጓሚዎች ከሆኑ እንግዲያውስ ተርጓሚዎቹ በረዘውታል ማለት ነው። ስለዚህ የተበረዘውን እያነከስክ መቆየት ነው እንጂ ሃይማኖት መቀየሩ ትርጉም አለው ወይ? አሁን እኔ በረዘና ተልኛል ማለት ነው። እያነከስ መቆየት ትችላለህ አትችልም? ወይድ መበረዙን አምነህልኛል አንተም አላምንኩ ረቆይ አይ ስለዚህ ቢበረዝም ሰዎች ቢያበላሹትም መጤዎች እንደዚህ ማለት የአምላክ ጣላቶች ቢያበላሹትም እያነከስክ ክርስቶስን መጠበቅ እንጂ ሃይማኖት መቀያየሩ ምንድነው ትርጉሙ ነው? ሃይማኖቱን መቀያየሩ አይደለም እኮ። እሺ ቀጥታ ልጠይቅህ እስቲ ዮሐንስ ወንጌል ምዕራፍ 1:19 ላይ አይሁዶች 3 ሰዎች ይጠብቁ ነበር አይደለ? እንዴት አይሁዶች 3 ሰዎችን ይጠብቁ ነበር የሚመጡ ብለው። እሺ ማን ናቸው 3ቱ ሰዎች ይተከሱት እዛ ጋር? ሙሴ መሲሁና እንትና ናቸው። ማነው ስሙ ወደ ሰማይ ከእግዚአብሔር ጋር ካሄድ ነው የተወሰደ። 3 ጥያቄዎች ነው የጠየቁት። አንደኛው ኤልያስ ነው፣ ሁለተኛው መሲሁ ነው፣ ሶስተኛው ደግሞ ነብዩ ነው። 3 ናቸው። ነብዩ ዮሐንስ ወንጌል ምዕራፍ 1:21 ላይ ያለው ነው አይደለም? ሌላ ነብይ አለ። ከሙሴ በተለየ መልኩ የሚጠበቅ አለ። ከመሲሁ በተለየ መልኩ የሚጠበቅ ነብይ አለ። አንተ ክርስቶስ ነህ ወይስ ነብዩ ነህ ምናምን ብሎ ሲጠየቅ ነብዩ አይደለሁም ክርስቶስም አይደለሁም አለ። ነብዩ ማን እንደሆነ እስካሁን አልታወቀም። ስለዚህ የሚመጣ ነብይ አለ ከክርስቶስ በኋላ። ማን ነው ያ ነብይ? አልመጣም፣ እየጠበቅነው ነው። ማን ነው እሱ ነብይ? እንጃ እና ዮሐንስ ያላወቀውን ሊያውቀው ነው እንዴ እኮ እንጃ ትለኛለህ። 3 ሰዎችን ይጠብቁ ነበር። ኤልያስ ይጠበቃል ወይ ማን? ዝም ብዬ ልቃሽልህ ታዲያ አንተን የሚያክል ሰው ጋር እያወራሁ እንትን ነው አይደለም። ኤልያስ ተብሎ የሚጠበቀው የነበረው መጥምቁ ዮሐንስ ነው አይደለ? ኤልያስ ተብሎ የሚጠበቀው መጥምቁ ዮሐንስ ነው። ማቴዎስ 11:14 ላይ ባለው ጥቅስ መሰረት ኤልያስ መንፈስ ትክክል ነህ። መሲሁ ማን ነው? መሲሁ ክርስቶስ ነው። ነብዩ ማን ነው? 3ኛው እንጃ እንዴት ትለኛለህ እንዴ? ታዲያ ማን ልበልህ? ነብዩ ማለት እንዴ ተባለ? ከክርስቶስ በኋላ የሚመጣ ነብይ አለ። እሱ ማን ነው?
ነብዩ መሐመድ እንድትፈልገ ነው ወይደ? እንግዲህ ቁርአን እንደዛ ይላል እንዴ? እሺ ነብዩ በአይሁዶች ሲጠብቁት የነበረው ነብይ ተብለው በመጽሐፋቸው ላይ የቱ ጋር ነው ያለው ነብይ እንደሚመጣ የሚናገረው? ይሄ ነብዩ የተባለው እኔ ምን አውቃለሁ እናቴ ልጅ ዘዳግም 18 ላይ ነው አይደል የሚጠቁመው? የግሪክ ማስታወሻ ላይ የሚመጣው ነብይ አንተ ነህ ወይስ ሌላ አንጠብቅ ብለው ሲሉት የሚመጣው ነብይ ብለው ዮሐንስ ሲጠይቁት የሚመጣው ነብይ አንተ ነህ ሲሉት እኔ አይደለሁም አለ አይደለ? የሚመጣው ነብይ የተባለው ዘዳግም 18 ላይ ነው አይደል ያለው? አይደለ ዱከም ዘዳግም 18 ላይ አይደል? እንደ ሙሴ ያለ ነብይ ከወንድሞቻችሁ መካከል ያስነሳላችኋል ይላል አይደል? የእስራኤል ወንድሞች እነማን ናቸው? የእስራኤል ወንድሞች እነማን ናቸው? የእስራኤል ወንድሞች እነማን ናቸው? የእስራኤል ወንድሞች እነማን ናቸው? እኔ እንጃ። አረቦች አይደሉ? ዘዳግም 2:4 ላይ ምንድን ነው የሚለው? እሺ የሴር ልጆች ይሌለ በሴር ልጆች በኤዶም ልጆች ወንድሞቻችሁ ይላል አይደል? ሴር ልጆች ኤዶማውያን የሚባሉት እነማን ናቸው? አረቦቹ አይደሉም? እሺ የእስራኤል ወንድሞች እነማን ናቸው? አረቦቹ ናቸው አይደል? አረቦች። እሺ እንደው ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸው ሲል የእስራኤል ወንድሞች እነማን ናቸው? የእስራኤል እንደምነግረኝ ከሆነ አረቦች ናቸው። እሺ ከአረቦች የሚመጣ ነው ነብዩ? ያ ነብይ የተባለው አጣቅስና ነገረኛ ካለ እኮ አረቦቹ ነው የሚለው። አሁን ከክርስቶስ በኋላ የሚመጣ ነብይ እንዳለ ነገርከኝ። እንደና ደግሞ ከወንድሞቻቸው መካከል ማለት የእስራኤል ወንድሞች አረቦቹ ናቸው። ከአረቦች የሚመጣው ነብይ ማን ነው የሚመጣው የምትጠብቁት? እኛ ከአረቦች እስካሁን አልጠበቅንም። እንግዲህ ነብዩ መሐመድ ነው የምትለው ከሆነ በማስረጃ ከነገርከኝ ሰማለሁ። ከዛ ውጪ ያው ምን ተፈጸመ እኮ እንትን ላይ በሱረቱል አዕራፍ ምዕራፍ 7 ቁጥር 158 ላይ እንደዛ ነው። በተውራትና በኢንጂል ተጽፎ የሚገኝ ነብይ ይላል። ይሄው ቁርአን እንደዛ ይላል። በተውራትና በኢንጂል ተነግሮ የነበረ ነው ይላል። ይሄው ስለዚህ ለምን አትቀበልም? የተበረዘ መጽሐፍ ይዘህ በዛ ላይ ትንቢት ይዘህ ለምንድን ነው እስልምና የማትቀበለው? ዛሬ ድረስ የቆየው ለምንድን ነው? አሁን ሌላ አሁን የሆነ ነገር ባወራ እስልምና እንድትቀበል ያስገደደ ሰው አለ? ማን ያስገደኛል? ምን አገባኝ ብሎ ምንም አላስገደደም። ኦኬ በቃ እኔ የምለውን ተከትለ በል። ኧረ እባክህ ይሄ ደግሞ ይበቃል ለዛሬ በቃ ይበቃኛል እባክህ። አማ የመስቀሉን ነገር አስብበት እሺ ወይ ደ ኧረ ጥሩ አለ ቶ ያው የተቀረጸ ምስል አታምልክ ስለምል ራሱ የተቀረጸ ስለሆነ በዚህ ይቀበላል ራሱ ማለት ኢየሱስ ራሱ ከተባለ እንጨት ላይ የተሰቀለው በተመሳቀለ ነው የሚለው ራሱ የሚያጨቃጭቅ ነገር አለው። አይሁዶች ሲሰቅሉ የነበረው ከተባለ እንጨት ላይ ነበር አይደል እንዴ? ጂኦቫ ዊትነሶች ይሄን ነገር በደንብ ያውቃሉ። እሱን ተምሬያለሁ ጂኦቫ ዊትነሶች ጋር። ታዲያ የተመሳቀለውን ከየት አመጣኸው? ያው መስቀል ስለሚል እንግዲህ መስቀል የሚለውን ክሮስ ነገር እንደሆነ ነው። መስቀል የሚለው እኮ ስታውሮስ የሚለው ቃል ለእንጨትም ቀጥ ያለ እንጨትም ሊያመለክት ይችላል። ግሪከኛው ቃል ቆመጥ ግንድላ ምናምን ብሎ ይገልጹታል። ጂኦቤተንስ ግሪከኛው እንደዛ ይላል ስታውሮስ የሚለው ቃል። ስለዚህ አንተ ከየት አመጣኸው የተሳቀለውን ያደረከው? በቃ የሥላሴ አማኞች የሰጧችሁን ነገር በቃ ነጥጦ ሲግቷችሁ ትጋታላችሁ ዝም ብላችሁ። ተውስቲ ሥላሴ አላውቅም። ተው ሥላሴ ለምን አታውቅም? ራሱ ማለት ሥላሴ ቆይ አንድ ጥያቄ ልጠይቅህ እስቲ። ኢየሱስ አምላክ ነው ብለህ ታምናለህ? አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰሞኑን ኡስታዝ ወሂድ ላይፍ ላይ ትምህርት እያስተማረ አንድ ወጣት ይገባና ነሺዳ ላይ ሙዚቃ መሳሪያ ይፈቀዳል ጥያቄ ይጠይቃል። ኡስታዝ ወሂድም ለዛ ወጣት መልስ ይመልስለታል። ከዛ ሙአዝ ሀቢብ ይሄን ቪዲዮ አይቶ ለኡስታዝ ሐርፍ አስተካከል ምናምን እያለ ወጥቶ ሲናገር ነበር። ለማንኛውም ቪዲዮን እንየው። ቪዲዮን እስከ መጨረሻ ይዩት፣ ሼር አድርጉት፣ በደንብ አዳምጡት። እኔም መልሳለሁ። ኦኬ ሰው ምንም መሳሪያ መግባት የለበትም ማለት ነው። ለዛ ነው ያለው ነገር በራሱ ችግር የለበትም። ነሺዳ በራሱ ማለት ነውና ያ ነው ለዱንያ ትርፍ ተብሎ መኳተር ጥፋት ነው። ነሺዳ የሚፈቀደው ወደ 9 ፖይንቶች አሉ አይደለ? ቁርአን ከመቅራትና ኢልምን ከመማር ጋር የማይከለክል ሲሆን ከሸሪዓ ያሉት ከመጠን በላይ ማሞገስ የሌለበት ሲሆን የሙዚቃ መሳሪያ የሌለበት ሲሆን ቅላጽ የሌለው ሲሆን ህብረ ዜማ የሌለው ሲሆን ከሙዚቃ ጋር የሚመሳሰል መሆን የሌለበት ሲሆን የዳዋ ዘዴ መሆን የሌለበት ሲሆን
የስራ ዘርፍ መሆን የሌለበት ሲሆንና ነሺዳ የምንጠቀምበት ጂሃድና የደቦ የማህበር ስራ ሰዎችን ለማነሳሳት ከሆነ ይፈቀዳል ማለት ነው። በተረፈ ሌላ ይሄ የሙዚቃ መሳሪያ ካለ ረሱል ሰለላሁ ዐለይሂ ወሰለም በመጨረሻ ዘመን ላይ ይመጣሉ ብለው ከሚሏቸው ሰዎች መካከል የሙዚቃ መሳሪያን ሐላል የሚያደርጉ ሰዎች ናቸው የሚል የሚያሳስሉ ነገሮች የተከለከሉ ናቸውና ከዚህ አንፃር ብታያቸው ጥሩ ነው ለማለት ፈልጌ ነው። ነሺዳ በራሱ አይደለም ችግሩ፣ ግን የሙዚቃ መሳሪያውን መታየው የነ መዋዛ ሀቢብ ያለው ደንበኛ ናይት ክለብ ሁለት ሴት ካፕል እያደረገ ናይት ክለብ ላይ እንዳሉት አይነት ከሆነ እንደሱ አይፈቀድም። ሲጀምር ወንድና ሴት መደባለቅ የለባቸው። ልክ ናይት ክለብ ነው በቃ የሚመስለው መድረክ ተሰጥቶት ሁለት ካፕል እየተደረጉ ምናምን የሚደረጉ ነገሮች ለዚህና መስፋፋት ዋና ተጠያቂ ነው ፈሳድ ነው። ስለዚህ ይህ ነገር ትክክል አይደለም ብላችሁ ሁላችሁ መቃወም አለባችሁ። ጉዳዩ ፐርሰናል አይደለም። መዋዝ ማለት አንድ ያላህ ባሪያ ነው፣ አንድ ሰው ነው፣ አንድ ሙስሊም ነው። ነገር ግን ከበስተኋላ ያለው ፈሳዱ ልክ አይደለም ማለት አለባችሁ። ፈሳዱ ላይ ነው ፖይንታችን። አሁን ሰዎች ፐርሰናል ይመስላችኋል። ስለዚህ እንደዛ ነው። ከዛ አንፃር ማየት ትችላለህ ማለት ነው። ከኡመቴዎች ውስጥ ዝሙትን፣ ስርቆትን፣ ዚናንና የሙዚቃ መሳሪያን ሐላል የሚያደርጉ ጥቂት ይመጣሉ ይሉና እኛን ሙንሺዶችንና ማዲሆችን እዛ ሐዲስ ውስጥ ይከቱናል። አሁን ዳዒነን ምናምን ንጽጽር እንሰራለን የሚሉ አንዳንድ ግለሰቦች መጀመሪያ እናንተ እስቲ ሐርፍ እንኳን አስተካክሉ። ሐቂቃ ነው ብላችሁ ሐርፍ አላህ ሱብሓነሁ ወተዓላ ይላል አንዳንድ መሪያ እናንተ እስቲ ሐርፉን እንኳን አስተካክሉ ነው ያልከው። الذين يطيقونه فدية طعام مسكين እንደዛ አይቀራም። ፊድየቱን ፊድ ዳል ነው። ፊድየቱን አንተ ضاد ደርገህ እየቀራኸው ነው። شديدا من لدنه ويبشر المؤمنين አቃቆመን ልክ አይደለም። آكفين فيه أبدا فيه أبدا فيه ها አይሳብ ذكر وموعظة ونور وموعظة ብለህ እየቀራህ ነው። ይህንን ስተትህን ሳታስተካከል እናንተ መጀመሪያ ሐርፉን እንኳን አስተካክሉ ስትል ልክ አይደለህም። ይሄንን አስተካክል ሐባቢ። እንደሰማችሁት ነው። አንተ የራስህን ስህተት ሳታርም ኡስታዝ ወሂድን ልታርም መፈለገ በጣም ደፋር ነው። ይቅርታ አድርግልኝና ኡስታዝ ወሂድ ከሰለመ በኋላ ከአራት በላይ መጽሐፍ ጽፏል። ገጠር ላይ ላሉት እንኳን ትምህርት ዲን እስላም ተውሂድን እንዲማሩ ከሽርክ ላይ ያሉት እንዲወጡ አፕሊኬሽን በነፃ ዋይፋይ ያስፈልገው እንዲማሩ እየለፋ እየደከመ ያለ ወንድማችን ነው። ስንትና ስንት ወንድማቻችንና እህቶቻችን ቀን በቀን እየገቡ እሱ ጋር ላይፍ ጥያቄ እየጠየቁ እስልምናን እየተቀበሉ ነው። አንተ ግን ምን እያረክ ነው? ሽርክን እያስፋፋ ሙዚቃን መሳሪያ ነቢዩ ሰለላሁ ዐለይሂ ወሰለም ይሄ ነገር አይቻልም ያሉትን የራስ በራስ ፍላጎትን ያካሄድክ ወጥተህ ደግሞ አንተ ኡስታዝ ወሂድን ልትናገር ትፈልጋለህ? ተው ሙአዝ ተው። ማይነካ ነገር አትንካ። ቪዲዮን ሼር አድርጉት፣ ዱዊት አድርጉት፣ አዳርሱት።